የአማራ ክልል መንግስት ለጤና መድህን አገልግሎት 845 ሚሊዮን ብር ድጎማ አደረገ። የክልሉ ጤና ቢሮ የማህበረሰብ አቀፍ ጤና መድህን አባላት በጤና ተቋማት በልዩ መስኮት አገልግሎት እያገኙ መሆናቸውን ገልጾ የጤና ተቋማት የውስጥ ገበያቸውን ለመድኃኒት ግዢ እንዲያውሉ አቅጣጫ ተሰጥቷል ብሏል። በተያዘው በጀት ዓመት ከታህሳስ 1 ጀምሮ የአባላት ምዝገባና አዲሳትን በማከናወን 4.5 ሚሊዮን አባላት ለመመዝገብ ታቅዶ የተሰራ ሲሆን እስካሁን 1.3 ሚሊዮን ዜጎችን መመዝገብ ተችሏልም ብሏል። ቴክኖሎጂን በመጠቀም የቡና ምርት ጥራትን በማስጠበቅ ለዓለም ገበያ በማቅረብ የውጭ ምንዛሪ ለማሳደግ እየተሰራ ነው አሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ። በክልሉ ሸካ ዞን የዘመናዊ ቡና ልማት ኢኒሼቲቭ ማስጀመሪያና ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ ተካሂዷል። ንቅናቄው አርሶ አደሩን ካለበት የባህላዊ አሰራር ወደ ዘመናዊ ውጤታማ የኢኮኖሚ ተጠቃሚነት የሚያሸጋግር ቁልፍ ኢኒሼቲቭ መሆኑን ርዕሰ መስተዳድሩ ገልጸዋል። የክልሎችና ከተማ አስተዳደሮች የአፈ ጉባኤዎች የጋራ ፎረም በክልሎች መካከል ያለው የእርስ በርስ ግንኙነት እንዲጠናከር ጉልህ ሚና እንደሚጫወት ተነገረ። የአፈ ጉባኤዎች የጋራ ፎረሙ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አዘጋጅነት እየተካሄደ ይገኛል። አፈ ጉባኤዎቹ ከፎረሙ ጎን ለጎን በክልሉ ከፋ ዞን የተለያዩ የልማትና ታሪካዊ የመስህብ ስፍራዎችን ጎብኝተዋል።